ትንሽ በቲክቶክ ላይ በሉተራኖችና ከሲስ ጋር ትንሽ ያለ መግባባት አንዳንድ ቅሬታዎች አለን ብለው ስላሰቡ ያንን ቅሬታ ለመነጋገርና ሲስም ጋርም እናንተ ጋርም ያለውን ነገር ለመነጋገር ነው። ስለዚህ አኪ ምንድን ነው የምታደርግልኝ? አሁን አንተም ያው እነ ዴቭም ይመጣሉ ብዬ ነበር እና ሀንቾም ያው መቼም እነሱ ያላችሁ ቅሬታ አንተ ጋርም አለ ብዬ ነው የማስበው። አንድ ላይ ስለሆናችሁ ሶሪ እኔ እግረ መንገዴን ግን በጣም ይቅርታ ለካስ ለዴቭ ለማን ነው ለኢዮሲ መስሎኝ ነው የዴቭን አላረኩለትም፣ ግን የእንትናን አድርጌያለሁ ከይቅርታ ጋር። ግን ቆይ እስቲ ሼር ላድርገው ለኢዮሲ ጋር አድርጌያለሁኝ፣ ግን የዴቭን አላረኩም ነበር። አድርጌለታለሁ። አሁን ካሉ ይመጣሉ፣ ችግር የለም። ከሌሉም ደግሞ ሌላ ጊዜ እናወራለን። ሲሶ እዚሁ አይደል እኛው ጋር እኮ ነው። ኦኬ ኢዮሲ ጋርም እሺ። ኦኬ ሶ ምንድነው የምናደርገው? አኪ ያለ ምንድነው ያለ ቅሬታ ሲሉተራኖች እዛ ቤት ያላችሁ ቅሬታ ምንድነው የሚለውን ነገር እስኪ አንተ ንገረንና ከዛን ሲስ ደግሞ ማለት የሚችለውን ነገር ይላል ማለት ነው። አክቹአሊ እንደዚህ የከፋ ቅሬታ ምናምን ሳይሆን ሲሶ ባለፈው እኛ ቤት ከፍተን ከኦርቶዶክስ ወንድሞቻችን ጋር የተወሰኑ ሰዎች መጥተው እንዲያወሩ ብንጠራ ያው አንዲቾን ጊዜ ሳይሰጧት ወይም ደግሞ ትሪትመንቱ ጥሩ አልነበረም ለማለት ነው። አንድ እሱ ነው። በዛ በጣም እኔ ፐርሰናሊ ደብሮኛል። ሁለተኛ ሲሶ ያው ጀነራል ፕሮቴስታንት ደግሞ አንዳንድ ጊዜ ግራ የሚያጋባ ነገር አለ። ለምሳሌ መብቱ ነው ሁሉንም ነገር ማድረግ፣ ግን አንዳንድ ጊዜ ኤክስፔክት የምታደርጋቸው ነገሮች አሉ። እኛም በመካከላችንም እኛም ትንሽ እንትን እናደርጋለን። ግን ቤቱ ተከፍቶ ያው ያንተ እምነት የሚነካበት ጊዜ ነው። አንዳንድ ጊዜ ይሄማ አላቅም ወይም ደግሞ ይሄማ ጥሩ አይደለም፣ ይሄማ ልጆች ሲመጡ ታወራላችሁ በዚህ ጉዳይ ላይ ትላለህ። ምንም ቢሆን እምነቴ ነው ብለህ የምታስብ ከሆነ ማለት ነው። ስለዚህ እንደዚህ አይነት አሁን እኔ ቤት ከፍቼ አንድ ሰው ዝም ብሎ ፔንቴኮስታል ወይ ደግሞ ሪፎርምድን ዝም ብሎ ሲናገር ባይ ቤትን ከፍቼ እንደዛ አላደርግም። ወይ ያንን በትክክል ዲፌንድ የሚያደርጉ ሰዎች መኖር አለባቸው፣ ወይም ደግሞ ያን ርዕስ መክፈት የለብኝም ብዬ ነው የማምነው። ምንም ቢሆን አሴ ፕሮቴስታንት ነው። ስለዚህ ሲሶ ጋር ግን የማየው እኔ ፐርሰናሊ ነው። በጣም ቅር ብሎኝም አይደለም ሲሶ፣ ምናልባት ይሄ በጣም አንታጎኒስቲክ በሆነ እንትንም አይደለም። ግን እንዴት ነው የምታየው ማለት ነው። ጀስት ፐርሰናል እንትን ነው። እንዴት ነው አሁን እምነት ወይም ሲነካ ወይም ደግሞ አዶን ነው ምን አይነት ዲኖሚኔሽን እንዳለው ሲሶ አሰ ፕሮቴስታንት ምንድነው ዲኖሚኔሽን ነው? አይ ነው ሉትራን እንዳልሆንክ እናውቃለን፣ መካነ ኢየሱስ እንዳልሆንክ እናውቃለን። ምንድነው ዲኖሚኔሽን? ብዙ ጊዜ ለኛም አሰ ሉትራን ባለፈው የሚያሳየው እንትንና አንዳንድ ጊዜ አሰ ፕሮቴስታንትም ደግሞ ጠቅለል አድርጌ ሳየውም ደግሞ ማየው ነገር ትንሽ ጥያቄ አለና ሲሶ ምንድነው የምትለው? እስቲ በዚህ ጉዳይ ብታስረዳን ብዬ ነው። እንግዲህ እናንተ በእኔ ላይ ምናልባት ሉትራኖች ደሆ ሉትራን እኔ እናንተን ቪዲዮ ራሱ አይቻለሁ። ፐርሰናሊ እኔ ምንም አልተሰማኝም። ኦልሬዲ ቲክቶክ ላይ የለመድኩት ነገር ስለሆነ ከዚህ በኋላ ብሎክ አርጉት ምናምን አርጉት የተቆራረጠ ቪዲዮ አይቼዋለሁ። ምክንያቱም እኛ በምን ከፍት ሰዓት ሆን ብሎ ነው ቤቱን የከፈተው። ዋና ቅያሜያችን ይሄ ነው። ያቀያየመን ነገር እኔ አክቹዋሊ በጣም ኢቭን ስክሪንሻቱን አውጥቼ እንኳን ለእንትን ላሳይ ይችላለሁ። ሀና አስቀደማ መልእክት ነግራኝ ነበር። መልእክቱን ላኪ አድርሻለሁ። ከኔ የሚጠበቀው መልእክቱን ላኪ ማድረስ ብቻ ነው። ከዛ ውጭ ግን እኔ በፈለግኩት ሰዓት ማናችንም ቲክቶክ ላይ ላይቭ መግባት እንችላለን። ከሌ ከፍተዋል ለከሌ በከፈተ ሰዓት እኔ አልከፍትም እከፍታለሁ ብለን ምንም አይነት ዲልም ምንም የለንም። እኔ አስቀድሜ ከአንድ ሰዓት በፊት በሌላ ርዕስ ነው ቤቴን ከፍቼ ሰዎች እንደ ምክር ይሁን እንደ ማስታረቅ የሆነ ፕሮግራም ከፍቼ በዛ መካከል እሱ እንዳለቀ እና አኬ ሰብሰብ ብሎ እየተጫወቱ ነበር። በዛ መካከል ሀና መጣች። ኦልሬዲ እዚህ ስለተከፈተ ምንም ሳትበደሉ እዚህ ለምን አትመጡም ብዬ ምላሽ እኔም ሰጥቻለሁ። ሌሎቹም ተናግሯል በራሳቸው ሳይድ መናገር ያለባቸውን። ግን ያንን እንደ ኔጌቲቭ ነገር ወስዳችሁ
እናንተ ለካስ ሆን ብዬ ነገር እኔ እንዳደረግኩ እንትን እንዳለ ከዛ ሲሳይ እንዲህ ተንኮለኛና ግፈኛ አይነት ሰው ነው እንዲህ ምናምን ብላችሁ የብሎክ ዘመቻ ሁሉ እኔ ላይ አድርጋችኋል። እኔ ፐርሰናሊ በዚህም እግዚአብሔር ምስክሬን አልተከፋውም። እኔ ኢቨን እናንተ የተጠቃችሁ በመሰለኝ ሰዓት እናንተን ፕሮቴክት አድርጌያለሁ። እናንተን ብዬ ቤት ከፍቼ ነገር ትክክል አይደለም ብዬ ከብዙ ሰው ጋር ተጋጭቻለሁ። በቃ ትክክል አይደለም ባልኩበት ሰዓት ከእናንተ ሳይድ ነበርኩ። ይህንን ነገር ነው ማለት የምችለው። ያው ሌላው ነገር ምንድነው ቤት እምነት ምንድነው ላልኬ ነገር በአሁኑ ሰዓት እኔ ቲክቶክ ላይ እኔ እንትን ነው ይሄ ሊብራል ነገር እመርጣለሁ። የትኛውም ለኦርቶዶክስም ለፕሮቴስታንቱም ለካቶሊኩም የትኛውም ካቶሊክም አይደለም ፕሮቴስታንትም አይደለም ኦርቶዶክስም አይደለም ሊብራል መሆኑን እመርጣለሁ። በአሁኑ ሰዓት ፕሮቴስታንት ነው ሳይድ ያርግልን ብላችሁ እናንተም እንዳደግፉ ኦርቶዶክሲያን ነው ብለው የበለጠ ሞር ድጋፍ እንትን እንዳይሉ ኢቨን ካቶሊካውያንም እንደዛው እኔ ይህንን እመርጣለሁ። ኒቂያ ሲሶ አንተ ያው ጨዋታ ከሳቅ ከምናምን ውጪ ተንኮለኛ ነህ ገፈኛ ነህ ምናምን የሚል ነገር የለንም። እዚሁ ነው የምንተዋወቀው። ምንም እንደዛ የሚያስብል ነገር የለም። ሁለተኛ እንደሱ ብለን አንተን እንትን አናረግም። ሁለተኛ ከእናንተ ሳይድ ነበርኩ የምትለው በእርግጥ እኛ ሰዎች ሳይድ የሚታደርገው ለእምነትህ ነው። በእምነትህ ወይም ደግሞ አንተ የሆነ ነገር ከአንድ ቦታ ካገኘ በዛ ሀሳብ ላይ ተመርኩዘ ሳይድ ልታረግ ትችላለህ እንጂ እኛ ቲክቶክ ላይም ማንንም ከኛ ሳይድ ይሆኑ ብለን ያልነው ነገር የለም። ለዛ ያ ሁሉ ከሌሎች ወንድሞቻችን ጋር እንደዛ ስንብጠለጠል ለሳይድ እነሱ ጋር አብረን መሄድ እንችል ነበር። ግን በዛ ሁሉ ቲክቶክ ላይ ፎቶአችን ተለጥፎ የፈለገ በኤአይ ሲሰራ ምናምን ላላመንበት ነገር ነው የቆም ነው። ከምንም አይነት ሳይድ ዛሬም ወደፊትም እንትን አድርገን እምነታችን ያመንበት አላማችን አንድና አንድ ነው። ወዘር ሰው ደገፈም አልደገፈም ማለት ነው። ስለዚህ ሌሎቹም ቢሆኑ እንደዛ አይነት ነገር መማየት አለባቸው። እምነታችን ላይ አንድ አመራር ነው ያለ። ምንድነው እምነታችንን ዲፌንድ ማድረግ፣ ላመንበት ነገር መኖር መሞት። ስለዚህ በዛ ላንተ ብቻ ሳይሆን ሲሶ ሌሎችም እንደዛ የታሳብ ላላቸውም ጭምር ለማለት ያህል ነው። እኛ በእውነት ምንም ክፋት የለንም አንተ ጋር በዛ ከማዘን በስተቀር። ከኔ በላይ ደግሞ ያው ሀናም አንተ ቤት ገብታ የነበረው ነገር ኤኒዌይ ከእናንተ ሳይድ ነበርኩ ስል ኦልሬዲ በትምህርት የሚመጣ ነገር ያው ኖርማል ነው። ስቲል ወደፊት የሚቀጥል ነገር ነው። ኢቨን ማንኛውም ሰው እኮ ፐርሰናል አታክ በደረሰኝ ሳደብ እንትን ባለ ሰዓት እኮ ከጎን ያሉ ሰዎች እኮ ነበሩ ፖዚቲቭሊ እኔም ያመሰገንኳቸው በክፉ ጊዜ አብራችሁ የነበራችሁ የምትላቸው ሰዎች እኮ አሉ። ግን ይሄ በትምህርት ነገር ግን የሚመጣው ነገር ኤኒታይም እኮ አዜ ሉትራን እዚህ ያላችሁት እኮ ሌላ ነገር አይደለም እኮ ትምህርታችሁን ልትከላከሉና ትምህርታችሁን ልታቀቡና ትምህርታችሁን ልታስተምሩ ነው። በዚህ ወቅት ፖዚቲቭም ኔጌቲቭም ነገር ሊገጥም ይችላል። ይሄ ችግር የለውም። እኔ አሁን ኦልሬዲ ከዛ አንጻር ምናልባት አይደለም የተናገርኩት። ኢትስ ኦኬ ምንም እንትን አይደለም። ሲሳይ ልጨርስና እንትን ታደርጋለህ፣ ጊዜ እሰጥሃለሁ። ሌላው በእውነት ከዚህ ቀደምም ያው ሙሉ ወንጌል እንደሆንክ ነበረ የምናውቀው። ምንም ቢሆን ያው አሰ ፕሮቴስታንት በፕሮቴስታንት በወንጌላውያን ማዕቀፍ ውስጥ ስለሆንክ የተለየ እይታ አለ ለአንተ የፈለገ ነገር ቢሆን። ግን ዛሬ ደግሞ ስሰማ ያው ፕሮቴስታንትም አይደለሁም ካቶሊክም አይደለሁም ኦርቶዶክስም አይደለሁም ስላልክ አሁን እኮ ምንም ከዚህ በኋላ የሚያሳዝንንም ነገር የለም። በቃ ይሄ ሞር እንደውም ብዙ ነገሮችን ኤክስፔክቴሽን ጋፕ ነው። አሁን ብዙ ጊዜ ሰዎች ጋር የሚያጋጨን ምንድነው እኔ ከናቲ ዝም ብዬ ሳላስበው ኤክስፔክት ማድረግን ቢልድ አደርጋለሁ በውስጤ። ከናቲ ጋር አሁን ኤክስፔክት አደርገዋለሁ የሆነ ነገር አሁን እንደዚህ ነው ባልልም ናቲን ማምነው ነገር አለ። እኔና እሱ አልተነጋገርንም፣ ግን በነበረን ግንኙነት ቢልድ የማደርገው ነገር አለ በናቲና በእኔ መሃል። ስለዚህ ናቲ እንደዚህ አያረግም ወይም ናቲ እንደዚህ ቢሆን እንኳን እንደዚህ ይላል ብዬ በውስጤ ሳታስበው ቢልድ የምታደርገው ነገር አለ እና ለአንተም ያለን እይታ ከዛ አኳያ ነው። ወንጌላውያን ቅርም ያለን ከዛ አኳያ እንጂ
ይሄንን ነገር ቀድመን ብናቅ ኖሮ ምንም ቅር የሚያስብለንም ነገር የለንም። በእውነት ምንም ይሄ ከሆነ እንደውም ተፈታ ነገሩ ብዬ ነው በእኔ በኩል ተፈቷል ብዬ ነው የማስበው። በዚህ ደረጃ ከሆነ ነገሩ ማለት ነው አለማወቅ ነው እና ሶሪ እንደዛ ከሆነ ኤክስፔክቴሽን ነው ማለት ነው። አኪ እኔ ሁለት ሲሶ ቆይ እኔ ሁለት ነገሮችን ላስተካከል። አንደኛ ነገር ባለፈው እኛ ቤት ከፍተን ሲሳይ ከፈተ ያልከው ጊዜ አኪ እኔም ነበርኩኝ በዛ ጊዜ። ሰሙን ካወቅከው በሰሙ ጉዳይ ላይ ርዕስ ተነስቶ በሱ ጉዳይ ላይ እያወራን ነበር። በዛው ነው የቀጠለው። ሁለተኛው ነገር ደግሞ አሁን ሲሳይ አሁን ላይ ፕሮቴስታንትም አይደለም ኦርቶዶክስም አይደለም ያለው ቲክቶክ ላይ ነው እና ከሁሉም ሰው ነፃ ሆኖ ውይይትም ለመወያየትም እዛ ቤት ዲቤትም ለማድረግ የበለጠ ምቹን መሆኑን ነው እየነገረን ያለው እንጂ ይሄ ሃይማኖት የለኝም እያለ አይደለም ያለው። ግን ቲክቶክ ግን ከሁሉም ጋር አይደለሁኝም ነው እያለ ያለው። ከዛ አንጻር ነው ለማረም ያክል እናትዬ እምነት ቲክቶክ ላይ ስትሆን ሌላ አሜሪካ ስትሆን ሌላ ኢትዮጵያ ስትሆን ሌላ ናቲ ከቀናነት ነው ከቀናነቱ ነው ጊጋባያ እንደዛ ነው። እኔ ለምን ዩክሬን አልሆንም ልደክም ይችላለሁ ልወድቅ ልነሳ እችላለሁ፣ ግን እምነቴ በሆነ ቦታ ላይ ይቀያየራል ብዬ እኔ አላምንም። ምናልባት ሲሶ እንደዛ ከሆነ መቀየር ሳይሆን አይደለሁም ማለት እኮ እንደዛ ነው። ናቲ አንተ የእንትን እያልክለት ነው። ሲሶ እንደዛ አይደለም። ናቲ እንደዛ ነው። እኔ ትክክለኛው ነገር ያ ነው። በቃ ናትዬ አንተ ልብ እኮ ይገባኛል። ችግር የለም። አይ ኖ ችግር የለም። እሺ እኔ ኖ እንደዛ አይደለም። ሲስ ኦኬ። ኤኒዌይስ ዲቴል መግባት አልፈልግም። ኤኒዌይስ ሃይማኖቱ ይኑሮም አይኑሮም ምንም ይሁን ምንም አይሁን ሲስ ቤት መወያ ነው። አሁን ማለት መወያየት ይቻላል። ሉተራኖችም ገብታችሁ መወያየት ትችላላችሁ። ቤቱ ክፍት ነው። ግን ገብቶ ለመወያየት ደግሞ ግዴታ ፕሮቴስታንት ወይ ኦርቶዶክስ ይሁን ማለት አትችሉም ማለት እንደዛ መምረጥ የለባችሁ ማለት ነው። አረ እንደሱ የለንም። እኛ እኮ ዮኒ ማኛ ቤት ገብተናል። ምን ቴዲ ማን ነው ቤት ገብተናል። እኛ ለምን ሲሶ እኮ እኔ አዲስ አበባ በሆን ኖሮ ጥብስ ወይ ቁርጥ ጋብዘኝ ነበር። ይሄን ያህል እኔ 95% ጓደኞቼ ኦርቶዶክሶች ናቸው። በጣም ነው የምወዳቸው። በጣም አብረን ያደግነው ከታች እንትን ጀምሮ። ስለዚህ እንዲህ የከረረ ነገር የለኝም። እኔ እውነቴን ነው የምለው 95% በላይ ጓደኞቼ ኦርቶዶክሶች፣ ግማሾቹ ሙስሊሞች ናቸው። በጣም ነው የምንዋደደው። ወደ እምነታችን ስንመጣ ግን ጁምዓ ላይ አንደኛው ወደ ሞስኩ ይሄዳል፣ ሌላኛው ወደ ቅዳሴ ይሄዳል። እኔ ደግሞ እሑድ የታወቀ ነው ቸርች እንሄዳለን፣ ጋብዛቸዋለሁ፣ ይመጣሉ። አንዳንዶቹ ደግሞ አይመጡም፣ የሚያከራለ እንትን የሚላለ። ይሄ ምንም እኔ እንትን የለኝም። ሲሶ ሂዛ ብራዘር ምንም እንደዛ የከፋ ነገር ይኖራል ብዬ አላስብም። ክፍት በሆነ ጊዜ እንገናኛለን። ግን በቃ ሰው የራሱን እንትን ስታንዱን እንደዚህ ስታቅ ደግሞ ግን ያው ትጠነቀቃለህ። አሁን ሲሶ አሰ ወንጌላውያን ወይም አሰ ፕሮቴስታንት ሰው ነው ብለህ ልብን ሰጥተህ ከዚህ በኋላ መንቀሳቀስና በፊት እኛ እኮ አሁንም እኮ ያ የተነሳው እኮ ሲሶ ምንም ቢሆን ሰው ለእምነቱ ያደላል እኮ የፈለገ እኔ እናንተ ጓደኛ ብንሆንም ወደ እምነቴ ስትመጣ ግን የራሴን ግራውንድ ነው የሚይዘው። ሻይ ልንጠጣ እንችላለን፣ ልንበላ እንችላለን፣ ወጣ ገባ ልንል እንችላለን። እምነት ላይ ግን የራሱ ሰው ወደ የራሱን ነገር ነው የሚይዘው። እኔ ኖሬ ቤቴ ከፍቼ ሌላ ሰው በፕሮቴስታንት ጥላ ስር ያለውን ሰው ቢነካ እንደዛ አላስደርግም። ወዘር ሙሉ ወንጌል ይሁን ቃለ ሕይወት ይሁን ፔንቴኮስታል ይሁን መካነ ኢየሱስ ይሁን ቤቴን ከፍቼ ግን ሌላ ሰው እንዲነካ አልፈልግም። እና ከዛ አንጻር ማየት እንጂ አሁን ግን ያው አንተም እያየህ ነው። በዛ ከሆነ ሲሶ ምንም ችግር እዚህ በኋላ ስከፍት እኮ እኔ ራሱ እኮ ለምሳሌ አንዳንድ ማላምንበትን እኮ ማንም ሰው ሲገባ ለሞግት እችላለሁ። አሁን ከዚህ ቀን ለምሳሌ በዚህ 2 ቀን ለምሳሌ እኔ አሁን ማልቀበላቸውን ተቆራርጦ የደረሰ ቪዲዮ ሊኖር ይችላል። እነዚህ ነገሮች እኔ ለምሳሌ እኔ ራሴ ይሄን ነገር በማስረጃም በመረጃም ይሄን ነገር ኢቭን የእነዚህ ነገሮች ማይቀበሉትን የኒው ቴስታመንት ስኮላሮችን ጠቅሼ እነዚህ ሰዎች እኮ ኮንቴምፖራሪ ቴዎሎጂያን
ይህን ነገር አይቀበሉም ብዬ እኮ ልሞግት እችላለሁ። በፕሮቴስታንቱ ቤተ እምነት በጣም ተቀባይነት ያሉ እምነቶች፣ እኔ ግን ምናልባት ማልቀበላቸውን አንዳንድ ነገር እኔ ልሞግት እኮ እችላለሁ። ሲሶ በፕሮቴስታንቱ ብቻ ሳይሆን በእስላሙም በኦርቶዶክሱም በጀሆቫውም በኦንሊ ጂሰስም ልሞግት ይቻላል። እኔ ደግሞ የጥናት ኤሪያ ደግሞ ኒቂያ ፕሮቴስታንቱ ላይ ነው። እኔ ፕሮቴስታንቱ ላይ ስለሆነ ስለዚህ እንደ አንድ ራይቫል ነው ከዚህ በኋላ የምናየው። አሁን እኮ እንደ እንትንም ብቻ ሳይሆን ሲሳይ ማለት ምንም ችግር እኔ ኦኬ አንዴ መስመር ላስይዘው እኔ ምክንያቱም እኔ አንዴ ቆይ አንድ ይቅርታ አይ መስመር አሁን የመጣንበትን ጉዳይ መስመር እየሳትን ስለሆነ እንደዛ እኮ ነው። ልክ እኮ ነው። አሁን እኔ ለምሳሌ አይደለም ናቲ ለምሳሌ እኔ አሁን በዚህ አሁን ለምሳሌ አጋፔ ቅሬ የለቀቀውን ቪዲዮ ተኳል በዚሁ ለቀን ውስጥ እኔ ለምሳሌ አንዳንድ እንትን ማላቸው እኮ ሊሆን ይችላል። ልክ እኮ ነው። አሁን ለምሳሌ ኒቂያ ለምሳሌ እኔ ቤት ገብቶ እኔን ራሱ እኔ ልጠይቆ እችላለሁ፣ እኔም ሊሞግተኝ ይችላል። ግን ሲሶይ ነገር አንዴ ቆይ አሁን እኮ ሲሲ ቆይ አሁን እኮ እኛ እየተነጋገርን ያለው ነው ምንድነው? ሲስ ቤት የመወያያ ቤት ነው። ሲስ ቤት ማድረግ ይቻላል። በጣም ምን አለ መሰለህ፣ አሁን የውይይት አይደለም። ከዚህ በኋላ እኔም በቤት የሚጨቃጨቅበት ቤት ሊሆን ይችላል። ውይይት ብቻ ሳይሆን እኔም ትክክል አይደለም ብዬ ማነሳውን ነገር ገብቶ መልሱልኝ ብዬ አሁን ከውይይትም ሊያልፍ ይችላል። የእኔ ቤት ራሱ ናትዬ አሁን ውይይት ምናምን ብቻ ሳይሆን እኔም በቃ ትክክል አይደለም ብዬ ማምናቸውን ነገር መመለስ የሚችሉ ሰዎች ብቃንትና ይህን ነገር እዚህ ነገር ላይ ጥያቄ አለኝ ምናምን አለኝ ብዬ እነዚህን ነገር የምትመልሱልኝ ሰዎች ግቡ ምልበት ነው። እኔ ራሱ ጠያቂ ሆኜ እኔ ራሱ ተሟጋች ሆኜ የምመጣበት ሊሆን ይችላል። ሲሶሻል ማለትም በፊትም እኮ ያረከው ነገር ከሆነ አዲስ ነገር አለ መሆን እየነገርከን ያለው ይሄንን አሁን አረጋገጥክልን ነው። ስለዚህ እንደ አንድ የሌላ ቤተ እምነት እንነጋገራለን። መድረኩ ስንገናኝ ችግር የለውም እኮ በቃ ይሄንን ማሳወቅ እኮ ነው የፈለግ ነው። ስለዚህ ይሄ ክሊር ከሆነ በቃ ቴንክ ዩ ማ ብራዘር። ስለዚህ ደስ ብሎኛል። ከዛ በተረፈ ግን ፐርሰናል የሆነ ነገር የለንም። ካሳዘንኩ ወንድሜ ይቅርታ ጠይቃለሁኝ። ከዛ ውጪ እንደ አጋጣሚ ከተገናኘን ግን ጋብዝሃለሁ። ከዚህ ያለፈ ነገር የለም ወይ? በእኔ ስም ናትሾ ጋብዝሃለሁ። ቆይ ለእኔ ምድር ስጡኝ። ቢያንስ በፂም እበልጣቸዋለሁ። ስለዚህ ይኸውልህ ቆይ አሁን አንዴ እኔን አስጨርሱኝ እሺ፣ እንዳገቡብኝ ናቲ አንተ ያልገባ ነገር ምን አለ መሰለህ፣ እኔ ምንም አይነት እኔ ቤት ውስጥ ይህን ያህል አሁን ከውይይት አንጻር ከምን አንጻር አይደለም ኢትስ ኦል አባውት በቃ ለምሳሌ አሁን እኮ ዛሬ እኔ አሁን ያነሳሁት እኮ የማምንበትን እምነት እኮ ነው ያነሳሁት እኮ ከእምነት አንጻር ነው ማነሳው። ስለዚህ ያ ነገር ያ ነው። ማንም ሰው እኮ ቲክቶክ ላይ ሞልቷል። ቅድም ኒቂያም ሲናገር ነበር። የውይይት ቤቶች በጣም ብዙ ናቸው። የትም ቦታ ላይ ሰው ሄዶ ሊወያይ ይችላል። ያ ለእኔ እንትን ጉዳይም አይደለም። እኔ ቤት መጥተህ ኦልሬዲ ብዙ ውይይቶችን እኮ በእኔ ቤት ተካሂዷል። እንትንም እንጀራይም አይደለም ስራዬም እኮ አይደለም። ይሄ የማወያየት ጥማትም ስራም እንትኔም አይደለም። ግን እኔ የማምነውን ነገር የማምነው ይሄ ነው። አይ በቃ ብሎ በጨዋነት ኢቭን በእኔ በማነሳቸው አንዳንድ ርዕሶች ከፈለገ እኔ ቤት በጨዋነት መወያየት ይችላል። ከፈለገ እኔ መጥቶ ራሱ መሞገት ይችላል። እሺ ሲሲ ጥያቄ ልጠይቅህ። እኔ የአንተ ቤት ለሁሉም ቤተ እምነት ክፍት ነው? እኩል ነው? ክፍት ነው ቤቱ? ለምን ኤቲስታውያንም ክፍት ነው እኮ። ፌር በሆነ መንገድ አስተያየትም ትቀበላለህ፣ ቤትም ክፍት ነው። ከዛ አንጻር ምንም እሱ አሁን ከቤቱ ሕግ አንጻር ምንም ወደፊት የሚቀየር ነገር የለውም። በቃ ስለዚህ አሁን ይኸውልህ አሁን ሉተራኖች ምንድነው አንተ ጋር ሉተራኖች ምንድነው እኔ አሁን ሉተራኖች ነው ከሌላው ብዬ ነው። ሌሎችም ቤተ እምነቶች እንደዚህ ቅሬታ ያላቸው አሉ። ሉተራኖች ምንድነው የሚሉት? ሲሳይ ቤት አድሎ ይሰራል፣
እንደዚህ የሚሉ ሰዎች አሉ። ስለዚህ እሱን ነገር ብቻ እንድታስተካክል ነው የፈለጉት። አሁን ወደ ሌላ ነገሩን አሰፋ ነው። ስለዚህ አሁን ምንድነው የምናደርገው? ሀኒቾም ታች ሆነሽ እየሰማሽ ነው፣ ግቢ ብዬሽ ነበር አልገባሽም። አሁን ብሎክ ተደረጋችሁ፣ ብሎክ ተፈታቱ። ከዛን ቀጣይ ደግሞ ወደ እንትናችን እንሄዳለን ማለት ነው። ወደፊት ውይይት ሲኖር ምናምን ደግሞ እዛ እንገናኛለን ማለት ነው። እንደዛ አይመስላችሁም? ቸገር የለመረ ብሎክማ ኢዮስያስ እኮ ለቀን እኔ ቤቱ አይቷል እኮ ኢዮስያስ ምን የትኛውን አድሎ ነው የተደረገበት? ኦልሬዲ እኮ ኢዮስያስ 2 ቀን እኮ እኔ ቤቱ አይቷል እኮ። ኧረ ችግር የለም በብሎክማ እንፈታታ። አሁን እኮ በቃ ሴትል አደረግን እኮ። አሁን እኮ እንዴ ሲሶ ስለሆነ አይደለም፣ ሌላም ሰው እኮ ፎሎ ተደራርገናል፣ አድርገውኛል፣ አድርጌያለሁ፣ ሙስሊም ፎሎ አድርጌያለሁ። ስለዚህ ያ ምንም ችግር የለም። ዜዶ በቅርብ ጠብቅ ጌታን እንዲምን። ስለዚህ የሲሶ አሁን ገልጽ ማድረጉ ችግር የለም። ሌላም ቀን እኮ ቤቱ ብንገባም መብታችንን እኛ እንደውም እኮ አንዳንድ ጊዜ የምትጠቃው የኔ ወገን ነው ብለህ ዝም ስትል ነው። እንደዚህ ከሆነ ግን ያው ብትገባ እንኳን ራሱ በቃ አይ ይሄ ትክክል አይደለም ብለህ ቤቱን ዘግተህ ልትወጣ ትችላለህ። አንዳንድ ጊዜ ሰው የቱ ጋ ነው አቋሙ ያለው የሚለውን አለማወቅ እንደሚያስጠቃ ሌላ ነገር የሚያስጠቃ የለም በዚህ ምድር በፍጹም። ግን አሁን አቋሙን ሲሶ በክሊር ስላደረገ እኔ ሲሶ ቤት ስገባ እንደ አንድ ሌላ እምነት ሆኜ መብቴን አስከብሬ ተነጋግሬ አድሎ ካየሁኝ ዘግቼ እወጣለሁኝ። አለቀ። የኛ ሰው ነው ብዬ ቁጭ ብዬ እየተደበደብኩኝም እንደ ሲሶ አልልም። ምክንያቱም አሁን ኤክስፔክቴሽኔ ክሊር ሆኗል። ስለዚህ ይሄን ክሊር ማድረጉ ራሱ ሲሶ በጣም ተባረክ፣ እናመሰግናለን። ከዛ በተረፈ እኔ ወንድሜን ብሎ ካላረገውም ከሱ ሲሶን አይደለም ሌላም ሰው ፎሎ ማድረግ ሰው ሲሶን ብሎ ካናረግም ሲሶ ይሄን ክሊር ስላረክ እናመሰግናለን። ተባረኩ። ናቲ ይሄን እድልም ስለፈጠርክ በጣም ነው የማመሰግነው። ያን ይመስላል። አኪዋ እንትን ያው መቼም አንተ ወክለ ስለመጣ እነ ሀንቾም እነ ዴቭም ያው ያንተን ሐሳብ ይስማማሉ ብዬ አስባለሁ። በትክክል አሁንማ እኮ ግልጽ ሆነ እኮ። አሁን ከዚህ በኋላ ምንም ችግር የለው። ነገርኩ እኮ ኤክስፔክቴሽን ጋፕ በሰው መሃል ችግር የሚፈጥረው ኤክስፔክቴሽን ጋፕ ነው። እኔ ካንተ ከናቲ የሆነ ከነበረን ቅርርብ ኤክስፔክት የማደርገው ነገር አለ ሳይታወቅ በመካከላችን ካለው ግንኙነት ያ ነገር ነው የሚጎዳው። አንዳንድ ጊዜ ሰውን ከምንም በላይ የሚጎዳው ኤክስፔክት አድርገው አንድን ሰው ያ ኤክስፔክቴሽንህን ብሬክ ሲያደርግ ይጎዳል። እና አሁን ግን እንደሌላ ሰው ሆነ ከሆነማ ምንም ኤክስፔክት የሚደረግ በቃ ሲሶ ሂዝ ፍሬንድ በቃ ምንም እኔ እንደ አንድ ፕሮቴስታንት ኤክስፔክት አድርጌ የምሰበረበት ወይም ደግሞ ብሎ ከማረግበት ማዝንበት ነገር የለም ከዚህ በኋላ። እንኳን እኔም ሌሎችም ቢሆኑ ክሊር ሆኖላቸዋል ከዚህ በኋላ። ከዛ በተረፈ ግን ኤኒቲንግ ፕላትፎርሙ ሲፈቅድ እንደ ማንኛውም ሰው ለመግባት አስፈቅደን ተነጋግረን ያለ አድሎ ክሊር በሆነ አሁንም በተናገረው መልኩ አውርተን እንወጣለን። ዛሬ ዜድ ምንም ሌላ የሚያገናኝ ነገር የለም። እና ሲሶ ይሄን ይመስላል። ቴንክ ዩ በጣም ብራዘር። እሺ ቴንክ ዩ ኦኬ ቴንክ ዩ ኦኬ ቴንክ ዩ ሲሶ ኦኬ በጣም ነው የማመሰግነው። እግዚአብሔር ይባርካችሁ። ኦኬ እንግዲህ ለሌሎችም ተነግራችኋለሁ ብዬ አስባለሁኝ። ቤቱ ክፍት ነው። የሲሳይ ቤት መዋየት ትችላላችሁ፣ መብታችሁ ነው። ማንም አይከለክልም። እሱ አሳስብም። ምን አሁን እኮ ናቲ በነገር ናቲ አንተ ኦልሬዲ ፖዚቲቭሊ ነው የምትናገረው እና እረዳለሁ። ግን እንደምትሆን ነው እኔ ምንም እንትን ችግር የለብኝም። እኔ ኦልሬዲ ለመሳቅ አይወያዩ ማለት ኧረ ለውይይት አይደለም ያረገ ይሄን ያለው ጥማትም እኮ የለብኝም። እኔ ዜድ እየላከ ነው ፈልጎ ነው ሲስ አንተን ፈልገው ነው ላስገባው። አይ በቃ ጨረስን እኮ አኪ ናቲ ጨረስን። እሺ አኪ እና ሲስ ከወረዱ በኋላ ጨረስን። ቀጠሮ ከሊጫ ጋር ነበር ያዝነው። ጨረስን። ቴንኪው አመሰግናለሁ። ሲሶዬ ቴንኪው። እኔም በጣም እናመሰግናለን። ተባረክ። ቴንኪው ናትሾ ምን የምትጋብዘን መዝሙር አለ ወይስ ልውረድ? በደረቁ እንደዚህ እስቲ ለፓልም ሳንዴይ የምትጋብዘን መዝሙር አለ? ቆይ ሲሳይና አኪ ውረዱና ሲሳይ ይሄን ሰሞን ያለበትን ነገር የምነግራችሁ ነገር አለ። ሲሳይና አኪ ውረዱ ብዬ ነው። ናቲ እንትን እያልክ ነው።
ኦልሬዲ አንዳንዶች ሌላ እንትን እንዲይዙ እያደረኩ ነው። አይ ኖ ናቲ ይሄን ያቋም ነው፣ ሌላ ምንም እንትን የለኝም። እሺ ያ ሌላው እሺ እወርዳለሁ። ሉተር ኢየሱስ የምትባል ልጅ ወይ ቤት አሁን ከፍታለሁ ናና ታወራኛለህ፣ ሀሳብ ካለ አሁን ከፍታለሁኝ ከናቱ ጋር ስወርድ ናና ትገባና ታወራኛለህ ብራዘር። በተረፈ በጣም እናመሰግናለን። ተባረኩ። ነገረው ያው የራሱ የሆነ ምክንያት ስላለው ነውና 5 ወር 6 ወር ምናምን አካባቢ ሆኖታል ቢበዛ። መቼ መሰላችሁ? ቆይ ዛሬ ምንድነው አሁን ላይ ሚያዝያ ነው አይደለ? ወደ ጥቅምት ህዳር ላይ አካባቢ ነው፣ ህዳር ላይ ጥቅምት ላይ አካባቢ ነውና ሲሲያን ጊዜ ነው ያን ጊዜ ነው ኦርቶዶክስ የሆነው። ስለዚህ የሱ እንግዲህ ራሱ ተናግሯል። እኛ ደግሞ ቀስ ያን ራሳችን እንገልጣለን ብለን እናስባለን። ግን በጣም በጣም ደስ ያላችሁ ብዙ ሰዎች አላችሁ፣ ቤት ከፍታችሁ ምናምን ምን አገባን። እኔ ግን ዘይድ ታስቀኛለህ፣ እግዚአብሔር ምስክሬ ነው። በጣም ነው የምታስቀኝ ጌታ ኢየሱስን። እና ደግሞ ሌሎቻችን ደግሞ ቀስ ያን ራሳችንን ጭንብላችን እንገልጣለን ብዬ አስባለሁ።